ሣድስ ክቡራትና ክቡራን ሣድስ ቤተሰቦቻችን ፕሮግራማችን አሁንም ይቀጥላል። ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። ሣድስ በጠቅላላ እውቀት፣ ስነ ምግባር እንዲሁም መንፈሳዊነት ላይ ትኩረት ያደርጋል። በባለፈው ፕሮግራማችን ላይ እንግዲህ ከፍተኛ በጣም ብዙ ጥቅም የሚሰጡ ሀሳቦችን ይዘን እነዚህን ምልክቶች በተመለከተ አንድ ሰው በቅናት መንፈስ በሚታጨቅበት ሰዓት ላይ የቅናተኝነት መንፈስ ወይም የቅናተኝነት ስፒሪት እንዳጠቃውና እንዳላጠቃው መጽሐፍ ቅዱስ የሚገመግምበትን ነገሮች በባለፈው ፕሮግራማችን አራቱን አይተናል። ምናልባትም አምስተኛው ይመስለኛል አይተናል። እስከ አራት አይተናል። በተለይ ማሊሺየስ ቶክ ወይም ደግሞ ስላንደር በጣም ክፉ ይሄ አሽሙረኛ ንግግር ሁሉ ሳይቀር ምን መልእክት እንዳለው፣ ጎሲፕ ሐሜተኝነት፣ እንደገናም ደግሞ ኤንቪ ከተንኮልና ከክፋት የተመጡ እንደገና የቱ ዳሜጅ ዘ ሬፑቴሽን ኦፍ አዘር ፒፕል የሰዎችን ሬፑቴሽን ላይ መሰረት ያደረገ ዘመቻ በጣም በከባድ ሁኔታ የሚመጣው ከቅናትና ምቀኝነት እንደሆነ መጽሐፍ ቅዱስ የሚነግረንን በትክክል እየጠቀስን አውርተናል። ከዛ ውጭ ያሉትንም ሌሎችንም ሶስቱንም እንደዛው አይተናል። ለምሳሌ በሰዎች ስኬት አለመርካትን አይተናል በባለፈው። እንደዚህ ከሆነ ምልክቱ የቅናትና የምቀኝነት መንፈስ እንደሆነ፣ እንደገና ደግሞ ሙግት፣ ክርክር፣ በተለይ ኮንፍሊክት፣ ኮንፊውዥን በሰዎች መካከል መከፋፈልን የሚፈጥር ንግግሮች፣ እነዚህ ስትራይፍ ኤንድ ኳረሊንግ ላይም እንደዚሁ የቅናትና የምቀኝነት መንፈስ መገለጫዎች እንደሆኑ፣ የመጀመሪያው ደግሞ ዲስኮንትመንት ኤንድ ኮንቨንቲንግ ብለን በባለፈው አይተናል። በተለይ ደግሞ የሰዎችን ነገር በቋሚነት መቋመጥ በጣም አደገኛ ነገር እንደሆነ አይተናል ማለት ነው። ዛሬ ከ5 6ና 7 8 9 10ዎቹን ዛሬ በምልክት የተቀመጡ እነዚህ ነገሮች እንመለከታለን ማለት ነው። እንግዲህ በአምስተኛ ደረጃ ላይ በቅዱስ መጽሐፍ ላይ የምናገኘው በጣም አስገራሚ ነገር ኢነር ተርሞይል ኤንድ ፊዚካል ሃርም በሚል የሚገለጽ ነው። እንግዲህ ይሄ በመጽሐፈ ምሳሌ ምዕራፍ 14 ላይ ባለፈው ስንጠቅሰው ቅንዓት አጥንትን እንዴት እንደሚያነቅዝ ካየን አንድ ሰው በራሱ ላይ ይሄን ያክል ለምን ይጨክናል ብለን ያልንበትን ማለት ነው። መጽሐፍ ቅዱስ ያንን በምልክት ኢነር ተርሞይል ብሎ ይገልጸዋል። ምን ማለት ነው? በውስጥ የሚደረግ አመጽ ማለት በራስ ላይ የሚደረግ አመጽ እና በጣም ይገርማል። አሁን አንዳንዴ ሰዎች ብዙ ጊዜ ኢትዮጵያ ውስጥም በተቀረው ዓለም ላይም ከሚታዩ ባህሪያቶች መካከል አንዳንዴ ልጆች ላይ ራሱ ሲስተዋል ልክ ልጆች የቅናት መንፈስ እያዳበሩ መምጣት ሲጀምሩ አኩራፊ ይሆናሉ። ሣድስ ልክ ከሱ ቀድሞ እድሜው የተወለደውና እያደገ ያለ ልጅ አዲስ ሕፃን ስትመጣበት ምግብ ላይ ነገሮች ላይ የሚያደርገው በቅናት ነው። ምግብ ራሱ የሚበላው በቅናት መንፈስ ነው የሚበላው። ብላ እሷ ልትበላ ነው ይኸው አንተ አልበላህም ሲባል በቅናት ይነሳና መብላት ይጀምራል። አሁን በቃ ሕፃንነት እያለቀ መጣ ማለት ነው። ምክንያቱም ያ የቅናት መንፈስ ዲቨሎፕ እያደረገ የሚመጣበት ነው። ይህንን ፋሚሊም ተቀብሎት ሀገርም ተቀብሎት ምንም ተቀብሎት ልጅም በዛ አለህ ነው የሚያሳድጉት። አንተ በቃ አንተ አትረባ፣ ይኸው እሷ እየበላች ነው አንተ አትበላም እንትና አትልም ሲል በቅናት ስፒሪት ውስጥ እየገባ ይመጣል ማለት ነው። ይህንን የቅናት ስፒሪት ከሚታይባቸው ነገሮች መካከል አንደኛው ምንድን ነው? ኩርፊያ ይፈጠራል። ኩርፊያ በጣም አደገኛ የቅናት መንፈስ ነው። አይመስልም ግን አሁን ለምንድን ነው ሰው በራሱ ላይ የሚያደርገው አመጽ ማለት ነው። በራሱ ላይ የሚያደርገው ተርሞይል ነው። ምን ማለት ነው? ለምሳሌ ማን ይጎዳል? አሁን እሱ እዛ ጋር ቦታ ላይ የሆነ ነገር አድርጎ የሚፈልገውን ነገር ማድረግ እየቻለ ማድረግ አለመቻሉ በማኩረፉ ምክንያት ያላደረገው ነገር ያኛውን ሰውዬ አይደለም የሚጎዳው ራሱን ነው የሚጎዳው ሰውየው። አሁን ለምሳሌ በጣም በሚገርም ደረጃ ላይ በየቢሮ በየመንግስት መስሪያ ቤቶች ላይ ያለ ለአለቃ ልክ አለቃውን አዲስ ተመድቦ መጣ ሲባል የመጀመሪያው ነገር እዛ አካባቢ ላይ ያሉ ስጋት የሚሰማቸው አካላት በተቀላላ መጀመሪያ ወደ ማኩረፍ ነው የሚገቡት። ከዛ በኋላ በሚያደርገው ነገር ሁሉ ቀድሞ የተሞላው ነገር አለ ብለው ያስባሉ። ከዛ የሚያደርገው ነገር ሁሉ ለኩርፊያቸው ምንጭ ይሆናል። ከዛ ስራ ላይ ሆኖ ሲለግም ታየዋለች ማለት ልግምተኛው መንፈስ የሥራውን አለቃውን አይደለም የሚጎዳው እየሄደ የዚህን ልጅ ፐርፎርማንስ እየጎዳበት ይመጣል።
አቅሙን ይጎዳል፣ የመስራት ጉልበቱን ይጎዳል። ለምን ሲባል የመጣበት አዲሱ ሰው ለሱ ስጋቱ ነው። ቅንዓት ስፒሪት እዚህ ጋር ዲያብሎስ እንደሚጫወት በትክክል ኢነር ተርም ወይም ፊዚካል ሃርም እስከ ስጋ ድረስ ሚስትና ባልና ሚስት ልክ በትዳር ውስጥ ካሉ ችግሮች መካከል አንዱ ቅንዓት ነው። ልክ አልበላም ይላል ማለት ነው። ልክ ራት አትበላም በቃ ብሎ አልጋ ላይ ተጠቅልሎ ይተኛል። ይሄ ሰውዬ ላይ ከምሽቱ 9 ሰዓት ላይ ረሃብ ጨጓራውን እየገለባበጠው በዛ የቅንዓት መንፈስ የተወለደው ኩርፊያና እልህ ስጋን ሁሉ ነው የሚጎዳበት። ኢነር ተርሞይል ማለት ያ ነው። ይሄን አሁን ሰው እንደ ቅንዓት አያየውም። በራስ ላይ የሚደረግ ዘመቻ ነው። ሳድስ ማንም ሰው ለማንም ብሎ ጤናማ አይሆንም። ማንም ሰው ለማንም ብሎ ምን አይሆንም? ስኬታማ አይሆንም። ሰው ሁሉ ስኬቱ ለራሱ ነው። ለምሳሌ በጣም በኩርፊያ ውስጥ የሚኖሩ በጣም በርካታ የሰዎችን ላይፍ ላይ ያለ ስኬት የሆኑ ሰዎች ጥለዋቸው ሄደዋል። በቢሮ እልህ ውስጥ ገብቶ እንትን ውስጥ ገብቶ በመንግስት መስሪያ ቤቱ ወይም ቢሮም ሊሆን ይችላል፣ እዚህ ስታፍ ውስጥ ሊሆን ይችላል። ከአለቃው ጋር ባለው ኮምፒቲሽን እና ፉክክር የተነሳ አለቃው እሱን ይጠምደዋል፣ ይሄኛውም ደግሞ በኩርፊያ መንፈስ ውስጥ ይገባል። ያ መጠማመድ ከየት ነው የተጸነሰው ሲባል ከቅናት መንፈስ ነው። ስለዚህ ምን ይላል? ያነቅዛል ብሎ ይናገረዋል። ለምን? ተርሞይሉ ወይም ብጥብጡ ወይም ጸቡ የተጀመረው ከሰውየው ጋር አይደለም። አንድ ነገር አለ። በሆኑ አካላት ላይ አመጽና ጸብ መንግስታት ወይም ደግሞ ፓርቲዎች ሲቀሰቅሱ መንግስትን እንጎዳለን ብለው ነው የሚያደርጉት። መንግስትን እንጎዳለን ብለው አመጽ ይቀሰቀሳል። ከዛ በአመጹ ውጤት ግን ቤቶች ይቃጠላሉ፣ ንብረቶች ይወድማሉ፣ የሆነ ነገር ይደረጋል። የት ነው አመጹ የሚደረገው? እዛው ሰውየው ባለበት እኮ ክልል ነው። ይሄ ሰው ኢነር ተርሞይል እኮ ነው። ከየት የመጣው? ከቅንዓት ነው፣ ካለመቀበል ነው። ይልቅ አዲስ የመጣ አለቃን አለመቀበል የሚያመጣው የቅንዓት መንፈስ አለ። ከማና አባቱ ይበልጣል፣ እሷ ከማና አባቷ ትበልጣለች የሚል ማለት ነው። ያ ተርሞይል የሚፈጥረው ነገር በውስጥ ያለ ድብድብን ይፈጥራል። ንብረት ቢቃጠል የሚቃጠለው ከተማ ውስጥ ያለው ንብረት ነው። ቢወድም የሚወድመው የሰውየው ንብረት ነው። ቢጠፋው የሰውን ህይወት የራሱ ሰው ህይወት ነው የሚጠፋው። እንዲህ ያለ በከፍተኛ ደረጃ ተርሞይሉ ከውስጥ ይመጣል። ኦልሞስት ራስን ከመጉዳት ይመጣል። ያ ወደ ኩርፊያን ብታመጪው ወደ እያንዳንዷ የቅንዓት መንፈስ የጸነሰችውና አልቀበልም በቃ የተመደበልኝን እግዚአብሔር ነው ባይዘው። ማንኛውም ቦታ ላይ ሹመት የሚሰጠው እግዚአብሔር ነው። እግዚአብሔር ይሰጣል። እግዚአብሔር ያስቀመጠውን እግዚአብሔር ያነሳል። ትክክለኛው አካሄድ እንደዛ ነው። ምክንያቱም ማንንም ሰው የቀበሌም ሊቀመንበር ይሁን የሚሾመው ሹመት አይደለ የእግዚአብሔር ነው። በሰዎች አልፎ ሰዎቹን ይሾማል። እኔ የቀበሌውን ሊቀመንበር ካልተቀበልኩት በጥይት ገንጥዬ አስነሳለሁ አይደለም ማለት የሚጠበቅብኝ። ለምን? ያንን በጥይት ገንጥዬ እንደማስነሳው ሲያውቅ ሰውየው እኔን ከምድረ ገጽ ያጠፋኛል። ስለዚህ የሚያደርገው ምንድነው? ቀጥታ እግዚአብሔር ሆይ ይሄንን የቀበሌ ሊቀመንበር የሾምክብን ሰው በድሎናልና እግዚአብሔር ሆይ አንተ ያስቀመጥከው ይህ ሰው በደል ሰርቶብናልና ለአንተ ሪፖርት እናደርጋለን፣ ሐዘናችንን ለአንተ እንገልጻለን። እግዚአብሔር ሆይ ይሄን ያስቀመጥከውን ሰው አንሳልን እያለ ሰው ሁሉም በትክክለኛ ለእግዚአብሔር ሪፖርት ቢያደርግ ሰውየውን በናቹራል ዴዝ ያስነሳዋል። መቼ በምን መልኩ ሰውየው እንደሞተ ብሎ አይታወቅም። በቤቱ እኮ ክልትው ብሎ ሞቶ አደረ ተብሎ ዜና ይነገራል። ለምን? ሳድስ ሰው ሁሉ ምን ብሎበታል? አዝኖበታል አይደለ? አዝኖበት ሐዘኑን የገለጸው ለማን ነው? ለሿሚው፣ ለእግዚአብሔር። ለሿሚው ሰው ሁሉ ሐዘኑን መግለጹ ለምን ይጠቅማል? እግዚአብሔርን ለማክበር ይጠቅማል አይደል? አንተን ያስቀመጥከው አንተን አከብርሃለሁ የኔ ጌታ። ሁሌ የምለው እንደዚህ ነው። ምክንያቱም እኔ በመጽሐፍ ቅዱስ ላይ የተናገረኝ እግዚአብሔር ምንድነው? ለበላዮቻችሁ ተገዙ ብሎ ነግሮኛል። እግዚአብሔር ሁሌ እውነትና እውነት አምላክ ነው። ለበላዮቻችሁ ተገዙ ማለት እኔ ነኝ ያስቀመጥኳቸው አለ። ልታነሳው ከፈለክ ለኔ ንገረኝ። እኔን ካልናከኝ በቀር አይደለ ያስቀመጥኩትን ሰው ልነቅንቅ ብላቴን ይገላሃል አለኝ። እኔም የሚለው ምንድነው? እግዚአብሔር ሆይ በደለኝ። ጌታ ሆይ ያስቀመጥከው ሰው በድሎኛል። ያስቀመጥከው ሰው ህዝብ በደለ። ያስቀመጥካት የሾምካት ሰው ህዝብ በደለች። እግዚአብሔር ሆይ እባክህን አንተ እንዳስቀመጥክ አንተ ለውጥልኝ ብዬ መጸለይ ነው ከኔ የሚጠበቀው። አይ እግዚአብሔር አይመለከተውም።
እኔው በድንጋይ አወርደዋለሁ ስትይ ነው ይላል እግዚአብሔር። እኔ እኮ ነኝ ያስቀመጥኩት። ፈርዖንን ለምሳሌ ምን አለው መሰለሽ? አሁን ሁልጊዜ የሚታወቀው የብልጣሶር ታሪክ ምንድነው? ስልጣኑ የኔ ነው ብለሃልና እኮ ነው የሚለው መጽሐፍ ቅዱስ ላይ። እኔ እኮ ነኝ የሾምኩህ አለው። እሱ እኮ የጣዖታቱ አስመላኪ የነበረ ሰው ነው። ባይዘዌ እኔ እኮ ነኝ የሾምኩህ አለው። እኔ ስለ ሾምኩህ እኔ ነኝ ላነሳህ የምችለው፣ ስልጣኑ የኔ ነው ብለሃልና ተመክተሃልና ሳርግጠህ ትሞታለህ አለው። ታዲያ የጣዖታት መሪውን እንዴት እግዚአብሔር ሾመ ብትይ፣ ህዝቡ ጣዖታት ማምለክ ከፈለገ ጣዖት የሚያስመልካቸውን ይሾማል። ህዝቡ እግዚአብሔር ካለ ወደ እግዚአብሔር የሚያቀራርባቸውን ይሾማል። ህዝቡ ሰላም ሰርችቶኛል ሚገለኝን ነው የምፈልገው መገዳደል ነው የምፈልገው ካለ ሚገድልና የሚያገዳድለው ምን ያደርጋል? ይሾማል። ሿሚም የሚሽረው ስልጣንን ሁሉ የሚያስቀምጠው የስልጣናት ሁሉ አለቃ የሆነው አይደለ የነገስታት ሁሉ ንጉስ የሆነው የክብሮች ሁሉ ክብር የሆነው እግዚአብሔር ነው። እኔ እግዚአብሔር በሾመብኝ ሰው ላይ ምን እላለሁ? ለምን የሰፈር ሊቀመንበር አይሆንም? የሰፈር ማለት የሆነ የኮሚቴ እንኳን ቢሆን እግዚአብሔር ኮሚቴውን እንዲመራ የተፈቀደው ከእግዚአብሔር ነው። ምክንያቱም መሪነት የእግዚአብሔር ፈቃድ ነው። ሰው በግሉ ማውጣት አይችልም። ስለዚህ ተይሱን የክፍል አለቃ የትምህርት ቤት ክፍል አለቃ አለ አይደል? የክፍል አለቃ ክፍል ውስጥ 100 ተማሪ ካለ ለ100 አለቃ ሆኖ የሚሾመው እግዚአብሔር ለሚመሩ ሰዎች የሚሰጠው ጸጋ አለ፣ የመሪነት ጸጋ። እዛ ሰው ላይ ያ ጸጋ ስላለ ነው እየመራ ያለው። ከዛ ያ ልጅ ከክፍል አለቃነት ጀምሮ ቀጥሎ የትምህርት ቤቱ 9ኛ ክፍል ተማሪዎች አስተባባሪ ወደ መሆን ያድጋል። ከዛ በደንብ ከተወጣው ያንን ኃላፊነት ቀጥሎ ከአስተባባሪነት የተማሪዎች ተወካይ ሆኖ ትምህርት ቤቱ ይመረጣል። የተማሪዎች ተወካይ ሆኖ በአግባቡ ስልጣን እንደሆነና ማስተዳደር እንደሆነ ከገባው ቀጥሎ የትምህርት ቤቱን ወክሎ በወረዳው ላይ የተማሪዎች ሊቀመንበር ሆኖ የወጣቶች ምናምን ሆኖ ይመረጣል። ቀጥሎ ይሄም ከገባው ማስተዳደር እንደሆነ ስልጣን እንደሆነ እግዚአብሔር እንደሰጠው ከገባው ከዛ በኋላ የሆነ ወጣቶች ንቅናቄ ፓርቲ ኃላፊ ይሆናል። ከዛ በኋላ ከገባው ያ ስልጣን እንደሆነ እግዚአብሔር እንደሾም ብቻ የሾመው አካል እንዳለና በአግባቡ ሊሰራ እንደሚገባው ካመነ እያወቀ ከመጣ ሀገር መሪነት እስከ ፓርቲ ድረስ እንደ ናሬንድራ ሞዲ ይመጣል ማለት ነው። ሳድስ ስልጣንን ሁሉ የሚሰጠው እግዚአብሔር ነው። ስለዚህ ምን እንዳለው የክፍልም አለቃ ቢሆን እግዚአብሔር ያስቀመጠው እግዚአብሔር መሆኑን ማመን መቻል አለብኝ ማለት። ሹመት ስልጣን ከእግዚአብሔር መጽሐፍ ቅዱስ ነው የሚለው ከእግዚአብሔር ውጪ ምንም አይነት ሹመት ሊመጣ አይችልም ማለት። ፈርዖንን እንኳን በፈርዖንነት ያስቀጠለው እግዚአብሔር ነው አይደል? ልቡን እንኳን አደነደነው ይላል። ምን ማለት ነው? ስለዚህ ልቡንም ይከፍተዋል፣ ልቡንም ምን ያደርገዋል? ያደነድነዋል። ፈርዖን ቅጣት እንዲያይና ብዙ ተአምራት ሆኖ ውርደት እንዲመጣበት እግዚአብሔር የፈርዖንን ልብ ቁልፉን ይቆልፈዋል። ስለዚህ ፈርዖን ጥሩ ማሰብ ያቅተዋል። ቢል እስራኤላውያን መልቀቅ እምቢ ይለዋል። ውስጡ ለምን? ልቡ ተቆልፈዋል። ልቡን አደነደነው ነው የሚለው። እግዚአብሔር ልቡን ቁልፉን ሲይዝ ያኛው ይገባል ማለት ነው። በቃ ያ ግትሩ ውስጡ ነው ያለው፣ መውጣት አይችልም። ግትሩ ልቡ ውስጥ ይቀመጣል፣ እግዚአብሔር ቁልፉን ይዘዋል። ከዛ ግትሩ ውስጥ ሆኖ ምድር የሚለው አጥፋ፣ እስራኤላውያን ግደል፣ እንዳትለቅ ነው የሚለው። ለምን? ከዛ እግዚአብሔር ቁልፉን ሲከፍትለት ግትሩ ይወጣል። ግትሩ ሲወጣ ሰውየው መልሶ ልቡ ይራራና በቃ እሺ እስራኤላውያን ይሄዱ ለቅቅ ይልሃለሁ ህዝብን ብሎ ርህራ ይገባበታል። ከዛ መልሶ እንደገና እግዚአብሔር ልቡን አደነደነው ይላል። የማን ነው? ስልጣን ሁሉ የእግዚአብሔር ነው። ስልጣን ሁሉ የማን ነው? የእግዚአብሔር ነው። ሰው እኔ የምለው ነገር ምን አለ? በማንኛው ሰው እኔ ላይ እግዚአብሔር ከሾመ ምን እለዋለሁ? እግዚአብሔር ሆይ የሾመኝ ሰው ከበደለኝ በድሎኛል ብዬ ለሱ ነው ሪፖርት ማድረገው። ሁሉ ጊዜ ምላት ምሳሌ አለች። አባታችን ይልማ ደምሴ በጣም 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 ተቆጪ፣ እጅግ በጣም የሰፈር ሁሉ አለቃ ነው እና በእኛ ሰፈር ጥፋት ያለበት የነትዬ ሸንኮሬ፣ የነትዬ ወይኒቱ፣ የነትዬ አስራት ልጆች ሁሉ ሳይቀር ጥፋት የተገኘው ሰፈሩን ሁሉ ሰብስቦ በአንድ የሚቀጣው ይልማ ደምሴ ነው። በጣም ይታወቃል። በዚህ ቁጡ ነው። በጣም ህግ አለው፣ ስርዓት አለው። በጣም 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 ብዙ ነገር አለ። ሌብነት ላይ አንድ ወንድማችን ሙከራ ሲያደርግ እጁ ላይ በሴንጢ ምልክት አደረገበት። እንዴ እስካሁን አለ ምልክቱ። ይኸውልህ ምልክት ላድርግባልና በሴንጢ ጠቅ አደረገው እጁን። እስከዛ ድረስ በጣም ጨካኝ ነው። ሌባ አያይም አባታችን። ሌባ ማለት በህይወቱ የሚጠላው የሌባ አጋንንት መንፈስ ነው። በጣም ታማኝ፣ እጅግ በጣም ታማኝ፣ በፍጹም ታማኝ ሰው ነው እና ይሄ ሰው በጣም ቁጡ ነው እና እኛ ቤት ውስጥ አለንጋል የምትቀመጥ ጉማሬ አለች። ነግሬሻለሁ ከዚህ በፊት። ጉማሬዋ የጉማሬ ነው። እውነትም ይሄ ጉማሬ የሚባለው እንስሳ የሱ ቆዳ መገረፊያ ሆኖ ነው የሚሰቀለው እና ግድግዳ ላይ ነው የሚሰቀለው። ጉማሬዋን ሁላችንም አይኗን ነው የምናየው እና እንጸልያለን አንዳንዴ እግዚአብሔር ወይ እባክህን ይህን ጉማሬ ከዚህ ግድግዳ ላይ አንሳልን ነው። ለምን ችግር ከተፈጠረና
ሕግ ከተጣሰ አባታችን ይልማ ደምሴ በጉማሬ ሰንበር ምልክት ነው የሚያደርገው። አንዴ ሲልሽ ምልክት ነው የሚወጣው። በዛ ደረጃ በዛ ይሰቀላል። እስቲ አንበሳ የሆነው ሰው በጣም ጀግና የሆነ ሰው ይልማ ደምሴ ያስቀመጠውን መግረፊያ ያንን ጉማሬ አንበሳ የሆነ ከቦታው ያነቃንቀው። ሳድስ ይሻግታታል እንጂ የምታጸዳው ራሱ እናታችን ናት። ትክክል ልውር ሰገድ ታነሳና እሷ ናት የምታጸዳው። ባይዘዌ አጽድታ ትሰቅለዋለች። የልጆቼ መግረፊያ እንደው ልጆቼ ባቃችሁን ጥፋት የሚባል ነገር እንዳታረጉ። በቃ በጣም ለምን ለሷ ብለን ሁሉ ጥፋት አናጠፋም? ለምን የሚደርስብን እርምጃ እናውቀዋል። ነቅነቅ ካለ ያውቃታል። ማን የሰቀለው? ይልማ ደምሴ። ይልማ ደምሴ ብቻ ነው የሚያነሳው ወይ እውቅና የተሰጣት አበቃ። ከዛ ውጭ ማንም መንካት አይችልም። ምን ማለት ነው? እግዚአብሔር ሲሾምም የሾመውን ልትችዩ አንቺ አይደለሽም መነቅነቅ። አንበሳ የሆነ እግዚአብሔር ያስቀመጠውን መንካት ይችላል። ትራምፕንም ቢሆን ፑቲንም ቢሆን ናሬንድራ ሞዲም ቢሆን እግዚአብሔር ይሾማል፣ እግዚአብሔር ያነሳል። ስለዚህ ምንድን ነው የሚሆነው? እግዚአብሔር እባክህን ያስቀመጥክልን መሪ የምትመራን ሰው በድላናለች፣ እባክህን እግዚአብሔር ሆይ ይቅር በለን እኛም የበደልን ነገር ካለ፣ እንደገናም ደግሞ መሪያችን በድለናለችና እግዚአብሔር ሆይ ምንም ደም ህዝብ ሳይከፍል ምንም ሞት ሳይሆን እባክህን አንሳልን ብሎ 1 ወር ሰው ጾም ጸሎት ቢያደርግ እንኳን አይደለም መሪ ያነሳል እግዚአብሔር። ባይዞይ መሪን አንድም ሰው ሳይሞት መሪ ይነሳል። ባይዞይ ይሄ እግዚአብሔር ህግና ፕሪንሲፕል ነው። እኔ ለህጉ ነው የምኖረው። ህጉ እውነትና እውነት ስለሆነ እግዚአብሔር ላስቀመጠው ነገር ተገዢ ነኝ። ለምን አልደፋፈረውም? አምላኬን አልሳፈጥም አይደለ? እሱ ነው ያስቀመጠው፣ እሱ ያነሰዋል። አይ እግዚአብሔር አይመለከተውም እኔ ነኝ ማነሳህ ይላል ማለት ነው። ለምሳሌ በመንግስትና በህወሓት መካከል ያለው ነገር ያ ነው የነበረው ጦርነት ማለት ነው። በቃ እኔ አነሳሃለሁ አታነሳኝም የሚል እልቂት ማለት ነው። አየሹ ምንም ነገር ብታረጊ እግዚአብሔር ያደርገውን በእግዚአብሔር አይመለከተውም እግዚአብሔር ብለሽ ስትይ እግዚአብሔር ደግሞ ቅጣት ራሱ ነው የሚቀጣው እግዚአብሔር ማለት። ለምን ከኔ ጋር ተደፋፍረሃል፣ ከኔ ጋር ተሳፍጠሃል፣ ቀጥታ ለኔ ንገረኝ። እኔ ነኝ ያስቀመጥኩት ማንንም ሰው ለኔ ሪፖርት አድርገኝ። እኔ ምን አልክ? ከዛ ለእግዚአብሔር ሪፖርት ስናደርገው ምን ይላል እግዚአብሔር? ለኔ ክብር ሰጥታችሁኛልና እኔን አክብራችሁኛልና አይደለ ንጉስን አነሳለሁ ይላል። ባይዘዌይ በጥንት ዘመናት ላይ የነበሩ ነገስታት እንዴት ነው እንዲህ አይደለ? ልክ ንጉሱ ምንም ሳያርጉ በእድሜያቸው ተነቅለው ወይ ደግሞ በግማሽ እድሜ ይሄዳሉ። ለምሳሌ ልጅ ኢያሱ እንግዲህ ብዙ መምራት እየቻለ ነው አይደለም ባጭሩ። ለምን ህዝብ አዘነ። ህዝብ ሲያዝን ኖ ጦር መሳሪያ ይዤ ንጉስን አወርዳለሁ አላለም። ነውር ነዋ። ንጉስን የሚያስቀምጠው ማን እንደሆነ ስላወቀ እግዚአብሔር። ከዛ ህዝብ ሐዘኑን ሁሉ ለእግዚአብሔር ሲነግር በግማሽ እድሜ ሰዎች ምን ይሆናሉ? ከእድሜያቸው ይሄዳሉ ማለት ነው። ስልጣናቸውን ሳይጨርሱ ይሄዳሉ። ጠቢቡ ሰለሞንን ተመልከቱ። ጠቢቡ ሰለሞን እግዚአብሔርን ያስቀመጠው እስራኤላውያን ያምናሉ። ግን ጠቢቡ ሰለሞንን በምንም ሊነኩት እንደማይችሉና ሹመቱ የእግዚአብሔር እንደሆነ ስለገባቸው ህዝበ እስራኤል በእግዚአብሔር ፊት ሪፖርት አደረጉ። ሳድስ ዕቁባቶችን ሰበሰበ በየቦታው ላይ መጨረሻው ዘመኑ እንግዲህ ጠቢቡ ሰለሞን የሚያሳዝን ነው። ኢቭን አሁን ጋዛ ላይ ያሉ የዛን ጊዜ ጣዖት የሚያመልኩትን ሁሉ ሚስቶች አደረገ። ዕቁባቶች ሰበሰበ። ብዙ ወርቅ ተቀበለ። የእግዚአብሔር ቤት የነበረውን ነገር አረከሰ። ህዝብ አዘነ። ለእግዚአብሔር ሲነግሩት በአጭሩ ዕድሜ ተመቶ ሞተ። እግዚአብሔር አስነሳ። ያለምንም ጦርነት ልጁ ስልጣን ያዘ፣ ደም ሳይካፈል ማለት። ከዛም ህዝብ ደግሞ በጣም ሲበድል ልጁም ህዝብን መግደል ጀመረ። ከዛ በኋላ ህዝብ እስራኤል እንደገና ተከፋፈለ በልጁ ዘመን ላይ። ለምን? አሁን ደግሞ ንጉሱ ብቻ አይደለም የበደለው፣ ህዝቡም ሲበድል ህዝቡ ላይም ንጉሱ ምን ያደርጋል? ቅጣት ያመጣል ማለት ነው። ይህን የሚያደርገው የሚሾመው የሚሸረው እግዚአብሔር እንደሆነ 1,000,000% እግዚአብሔርን አምነዋለሁ። ስለዚህ እኔ በደል ሲኖር በጣም ማዝንበት ነገር ሲኖር ሁል ጊዜ በጸሎት ማሳውቀው ለእግዚአብሔር ነው። ሞትን አልፈቅድም፣ ልቤ አይፈቅድም። ሰው መሞት የለበትም። እግዚአብሔር እያለ የኛ ጌታ እያለ ለሱ እኮ 1 ወር ብንነግረው ብናለቅስ በጾም ጸሎት ባይዘው የተበደልነው ነገር ካለ 1 ወር በእግዚአብሔር ፊት ብናለቅስ እግዚአብሔር ወይ ፍረድ ብለን ብናለቅስ እግዚአብሔር በእንባ እንደሚፈርድ አታውቂም? ይፈርዳል እኮ ይፈርዳል። ባይዘው በንጉሱ ዘመን ላይ የተደረገው በደል የፈለገ ነገር ይሁን ንጉሱ በቃ ንጉስ ናቸው። ዝም ብለህ ስታይ አርጅተዋል፣ አቅም የላቸውም። ያስቀመጠው እግዚአብሔር ነው። የቤተክርስቲያን አባቶች ናቸው የሾሙት እና በትራስ ታፍኖ መገደል አልነበረባቸውም። እንዴ ዝም ብለህ ናቹራል ስታይ ብዙ በደል በድለዋል፣ ምን ብለዋል ብለው ተብሎ እንኳን ቢታመን ግን
ንጉስ እኮ ናቸው። ከዛ ምን ታረጋያለሽ? እንደዛ ማሰቃየትም እኮ ትክክል አይደለም። የዛን ጊዜ የጀመረው ደም ሐዘን ስለነበረ እግዚአብሔር ነው ያዘነው። በቃ ንጉስን ያስቀመጥኩት እኔ ነኝ፣ እኔ በትራስ አፍኜ ገለዋለሁ ስትል ሚገድል የምትገዳዳይበት ፕላትፎርም ይዘርጋል ማለት ነው። የእግዚአብሔር ሐዘን ኢትዮጵያ ላይ አለ። ባይዘወይ ሁሉ ጊዜ ይሄ እኔ ሐቄ ነው የልቤን ነው ማወራው። ምንም እኔ መጽሐፍ ቅዱስ ማንበብ የምወድ ሰው ነኝ። ከእግዚአብሔር ቃል አንጻር ነገሮችን ማየት የሚፈልገው ሁሉ ጊዜ የእግዚአብሔር ድምፅ መሰማት መከበር አሁንም መከበር። እግዚአብሔር ቃሉ ሊከበር ይገባዋል። የእግዚአብሔር ቃል ሲከበር ትውልድ ይጸናል። የእግዚአብሔር ቃል ሲከበር ትውልድ ይነጻል። ስለዚህ አንደኛው ተርሞይል በራስ ላይ ማስነሳት ከምቀኝነት የሚመጣ እንደሆነ ለዚህ ነው የምታውቂው ማለት ነው። በቀበሌም በሹመትም በትምህርት ቤትም አሁን እዚህ ባለ ቢሮ ውስጥም አለቃሽ አርጎ እግዚአብሔር እኔን አንቺ ጋር ካስቀመጠ እኔ አለቃሽ ነኝ አይደለ? አንቺ ለሆነች ልጅ አለቃ አርጎ ካስቀመጠ አንቺ ለሷ ምድረሽ አለቃ ነሽ። ከኔ በላይ አንድ አለቃ ካለ ማን ነው? አለቃ ነው። እግዚአብሔር የሃይራርኪ አምላክ ነው። ለሃይራርኪው ስርዓት ስንገዛ፣ እግዚአብሔር ላስቀመጠው ኦርደር ስንገዛ ምን ይሆናል? ለኛ ከታች ያሉት ነገሮች ምን ይሆናሉ? ይገዙልናል። ስለዚህ ይሄ እኮ የአዳም ህግ ነው አይደለ? ብዙ ተባዙ ምድርንም ሙሉአት አለና ከዛ በኋላ ግን ለኔ ለቃሌ ግን ምን ሆነዋል? ተገዙ አለ። ሣድስ ከዛ ፍጥረት ለእናንተ ምን ይሆናል? ይገዙላቸዋል አለ። ግዙ እኮ ነው ያለው፣ አስተዳድረዋል። ከዛ ለእግዚአብሔር ቃል መገዛት ሲያቆማቸው ከስር ያሉ ፍጥረታት ለአዳም መገዛት አቆሙ። አንገዛም አሉ። ከዛ ነብር መገዛት አቆመ፣ ምናምኑ መገዛት አቆመ። የአዳም ጠላት ሆኑ። በሽታ ሳይቀር የአዳም አልገዛም አለ። አሁን የሰው ልጅን ለእግዚአብሔር ቃል ስለማይገዛ አሁን ቫይረስ በላዩ በሰው ልጅ ላይ ባክቴሪያ ተነስቶ እንኳን አሁን ባክቴሪያ በጣም ይገርም፣ ባክቴሪያ ሬዚስታንት የሚባል ባክቴሪያን መድኃኒት ተቋቁመዋል። አሁን ባለበት የዓለም ላይ ያሉ ባክቴሪያዎች ማለት ነው ነቁ። የሰው ልጅ ከዚህ በላይ ጸረ ባክቴሪያ መድኃኒት መስራት አይችልም። አሁን አይችልም። ባይዞ በጥቂት ዓመታት ነው የምነግርሽ፣ በጥቂት ዓመታት ውስጥ ዓለምን በአንድ ጊዜ እምሽክ የሚያደርግ የባክቴሪያ ነው። አሁን የቫይረስ አይደለም፣ የባክቴሪያ ወረርሽኝ ነው ሰውን የሚጨርሰው። ለምን? የሰው ልጅ ጸረ ባክቴሪያን መስራት የሚችልበት የመጨረሻው የመድኃኒት አቅም ባክቴሪያዎቹ አሁን ተለማመዱት። ስለዚህ የሚባለውም እሱ ነው። አሁን የምትወስዱትን የጸረ ባክቴሪያ መድኃኒት ተጠንቀቁ። ለምን አትደጋግሙት? ከስደጋግሙት መጨረሻ በሽታው መዳን አይችልም። የጉበት ምናምን ነው የሚሰጠው። ይሄ ማክሲመም ነው። ያለ ሐኪም ትእዛዝ አይሰጥም። ከዚህ በላይ መድኃኒት የለም። ባክቴሪያዎቹ ይህን እየተለማመዱት ነው። ከዛ እየሸወደ እየመጣ ህዝብ እየጨረሰ ነው። ስለዚህ ተርሞይል በራስ ላይ ያነቅዛል ማለት ያ ነው። ከአመፅና ከርኩሰት ይጀምራል። እግዚአብሔርን ከመቃወም ከመቅናት ይጀምራል። ቅንዓት በጣም አደገኛ መርዝና አጥንትን የሚያነቅዝ መሆኑን በመጽሐፈ ምሳሌ ምዕራፍ 14 ቁጥር 30 ላይ ያለውን ብቻ ጠቅሼ እጨርሰዋለሁ ማለት ነው። ከዛ የሣድስ ቤተሰቦች ድምጻቸውን እንሰማለን። በመጽሐፈ ምሳሌ ምዕራፍ 14 ከቁጥር ምዕራፍ መጽሐፍ ምሳሌ ምዕራፍ 14 ትክክል ምዕራፍ 14 ከቁጥር 30 ላይ እንዲህ ይላል። በሱ ነው የምጨርሰው። ስለዚህ ምን ይላል? ለትዕግስተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። የባለፈው ጥቅስ ማለት ነው። ከዛ ትሁት ልብ የሥጋ ሕይወት ነው፣ ቅንዓት ግን አጥንትን ያነቅዛል ይላል። ስለዚህ ኢነር ተርሞይል ፊዚካል ሃርምን ድረስ እንደሚያመጣ ማየት ይኖርብናል ማለት ነው። እንግዲህ ሰዓት ያው ስላልበቃን ብቻ ትቼዋለሁ። የተቀሩትን ወደ በኋላ በቀጣዩ ማክሲሞ ፕሮግራማችን ላይ እንዘልቅበታለን። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ ጤና ይስጥልኝ ቤተሰቤ። አሜን አሜን፣ እግዚአብሔር ይመስገን። ማንን በል? ከነ ስራ ባልደረቦች ከነ ኢትዮጵያ ሕዝብ ጋር ከወዳጆች ጋር እግዚአብሔር ከምዕመናኑ ጋር ሰላምን ያብዛው። አሜን አሜን፣ እግዚአብሔር ይመስገን። ማንን በል? ከየት ደወሉ? ጥበቡ በቀለ ነኝ። እሺ። በቅናትና በሐሜት ዙሪያ ያስተማርከው ትምህርት በጣም ቆንጆ ነው። እግዚአብሔር ያክብልን። ጥብዬ ወዳለሁ፣ አከብረሃለሁ። ሌላም ቤተሰብ አየር ላይ ስላለ ነው። እችን ምርቃት ከሰጠህን በቂ ነው። እግዚአብሔር ያክብርልን። እሺ ሌላ ቤተሰብ እናውራ። ሄሎ ቤተሰባችን፣ ይሄ ጤና ይስጥልን። እግዚአብሔር ይመስገን። በጣም እንወዳቸዋለን። ትምህርት ሳይሆን ወተት እየጠጣን ነው። ከእግዚአብሔር ጋር እያገናኛችን ነው። በጣም ጥሩ ነው። እንወዳቸዋለን። በዚሁ ዝለቁ። አንድ ነገር የምነግራችሁ ነገር ስልካችን እስቲ ስጡኝ።
ነገረኝ ነገር ትፈልጉልኛላችሁ እርሶ ስልክ ፈልጌ ነው። አዎ እንደ አጋጣሚ ስልክ በጣም አቬለብል አይደለም። ቤተሰባችን ምናልባት አጭር ጊዜ ነው አይደል እያደመጡ ነው ያሉት? ምናልባት 4 ወር 5 ወር አይደለም። እኔ ብዙ ጊዜ ነው ብዙ አመት ያዳመጥኩት በረፍት ጊዜያችሁ ደግሞ። አዎ ምንድነው ስልክ እኔ ብዙ ተጠቃሚ ስላይደለው ነው የውጭ ቁጥር ነው የምጠቀመው። ብዙም ተጠቃሚ አይደለሁም። ለዛ ነው። በጣም ወድሃለሁ፣ አከብርሃለሁ ወንድምዬ። እግዚአብሔር ግን ከምንም በላይ አብሮህ ነው ያለው። አሜን አሜን። ተባረክ። ክፉ አይንካ፣ ክፉ አይንካ። ከክፉ ሁሉ መድኃኒተ ዓለም እሱ ክርስቶስ ይሰውርህ። እሺ ተባረክ ወንድምዬ። እሺ አሜን። እሺ ሌላ ቤተሰብ እናድመጥ፣ እንመራረቅ። ሄሎ ቤተሰባችን ወዬ የተነበርክ ባላለው የትዬ እሰይ የተነበርክ አራብሳ ስለ ደውልክ ደስ ብሎናል። እግዚአብሔር ይመስገን። አብዬ የምታቀርበው በጣም ውስጣችን የሚያረሰርስ ፕሮግራም ነው። እሰይ በጣም ነው የምናመሰግነው አብዬ። የትዬ በጣም ወድሃለሁ፣ አከብራለሁ ወንድሜ። ክፉ አይንካ፣ እግዚአብሔር ከክፉ ነገር ሁሉ ይሰውርህ። እግዚአብሔር ዘመንን ይባርከው። አሜን 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 ወንድምዬ ተባረክ። እሺ ውድ ቤተሰቤ፣ እሺ ሌላ አንድ ቤተሰብ እንመልጥ፣ እንመራረቅ። ሄሎ ቤተሰባችን ጤና ይስጥልን። እግዚአብሔር ተመሰገነው። ማንን በከየት ደወልክልን? አማኑኤል ገረሙ ከጨርቆስ። እሰይ አማንዬ ስለ ደወልክ ደስ ብሎናል። በጣም እናመሰግናለን ስለምታስተላልፈው መልእክት። እሰይ ተጠቅመህበታል አማንዬ? አዎ ተጠቅሜበታለሁ። የሰው ልጅ ሲጀመር ከየትኛውም በላይ ራሱን መግዛት ነው የሚያስከብረው። ዋው እግዚአብሔር ያክብርልኝ። ትልቅ ንግግር ነው። ከየትኛውም በላይ ራሱን መግዛት ነው የሚያስከብረው። ትልቅ እቺን ይዤልሃለሁ። ተባረክ አማንዬ፣ ዘርህ ይብዛ። አሜን። ክፉ አይንካ። ተባረክ። ከክፉ ነገር ይጠብቅ። አሜን አሜን ወንድምዬ፣ እግዚአብሔር ያክብርልኝ። ሌላ አንድ ቤተሰብ እንስማ፣ እንመራረቅ። ሄሎ ቤተሰባችን እሰይ እህትዬ ስላገኘሽ ደስ ብሎኛል። ተባረኪ። በጣም አመሰግናለሁ። ኑርልኝ ኑርልኝ፣ ሺህ ዓመት ኑር፣ ሺህ ዓመት ንገስ። ኢትዮጵያ የምትሆን አባት ሰላም ዋልልኝ። አሜን ተባረኪ። ክፉ አይንካሽ። አንዲት ልጅ አለችሽ? ሁለቱንም እግዚአብሔር ይጠብቅልሽ። ክፉ አይንካሽ። እሺ ከዚህ ዘመን ላይ ከሚታሰበው የመጥፎ መጥፎ ነገሮች ሁሉ እግዚአብሔር ልጆችን ይሰውርልሽ። አሜን። ተባረኪ። አሜን አብዬ፣ አሜን። ተባረኪ ተባረኪ። እትዬ መልካም ጊዜ ይሁንልሽ። አንድ ቤተሰብ ብቻ ነው የምናዳምጠው፣ እንመራረቅ። ሄሎ ቤተሰባችን ጤና ይስጥልኝ ወንድም አለሜ። ታይ ጌታቸው እባላለሁ ከደብረ ዘይት ነው የምደውልልህ። እሺ ታዬ ስለ ደወልክ በጣም ደስ ብሎኛል። አብዬ ፕሮግራምን በጣም ረጅም ጊዜ ነው ስከታተል። እሰይ ስፔሻሊ ዛሬ ስለ ናሬድ ፒራሚድና የባንዲራ ፍቅር፣ ስለ ግብር አከፋፈል ህንድ ላይ ስላሉት ነገሮች ሼር ያደረከን ነገር እሰይ በጣም ተመችቶኛል። ይሄ ነው ማለት አልችልም። ሁሌ አንተ የምትነግረኝ ነገር የምሰማው ነገር ህይወቴን ሙሉ የሚያደርግ ነገር ነው። ዋው እግዚአብሔር የተመሰገነ ይሁን። እግዚአብሔር ትልቅ እድሜና ጤና ይስጥህ። ተባረክ። ቤተሰብህንም ስራህንም ይባርክልህ። አሜን። በጣም ውድድ ነው ማድረግ። እግዚአብሔር ትልቅ እድሜና ጤና ይስጥህ። አሜን። አንተንም እግዚአብሔር ብርክ ያርግ፣ ክፉ አይንካ፣ የምትሰራው ስራ ሁሉ ይሳካልህ። አሜን አሜን አሜን። መልካም ጊዜ ይሆንልህ። ሣድስ